መልሼ ላፍቅርህ መልሼ አው ከራሴ ላፍቅርህ መልሼ ከራሴ ቀንሼ እዛ ሰፈር እንዴት ናችሁ ስለቴ አልዘመረም ዛሬ የሚል አይጠፋም መቼም። እንደው ወይኔ ተቃጠሉ አይገልጸውም መቼስ። ቡቡዬ ምን አስበህ ነው አንተ? እንዲህ ትንሽ አታስብላቸውም? እንደዛ በደፋህ በቀነጠሰህ ላሉ ሰዎች ወይኔ ፈጣሪ የትዕግስቱን ስጠኝ። ቅመሟዬ እንዴት ነው ንፍትፍቱ ፍርፍር ብለሻል። ከአይን ያውጣሽ ፈጣሪ። ለዚህ ነው እንዲህ 3 ቀን ሙሉ ዝግት ያደረግሽን። ኦ ማይ ጋድ ስታምሩ! ኦ ማይ ጋድ ማርያም በጣም ነው የሚያምሩት። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ። ከአይን ያውጣችሁ ጠላታችሁ እንደ ምድር አሸዋ ሙሙት ይበልላችሁ ፈጣሪን። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ጨረቃዎች ባናደዷችሁ ልክ የምትካሱበትን ነገር ቅመሟ ፈታ ያለችበት የባለፈው ፕራንክ ላይ እኔ ቀሚስ አልብሰኸኝ ወይን ከፍተህ እየጠጣን እንደንሳለን እንጫወታለን ብላለች። እንግዲህ ቡቡዬ ሲያገጣጥምለት ደግሞ ልክ በቫላንታይን ጊዜ ይሄን ነገር ላድርገው ብሎ አስቦ 2 ቀን ሙሉ 3 ቀን ሙሉ ሙሽሪትን ድብቅ አድርጎብን ማለት ነው። ኦ ማይ ጋድ! እንዴት ነው ሚዲያው እንዴት አስቻላት እያልኩ ለካ ለዚህ ነው ድብቅ ክትት ያደረካት ቡቡ ማለት ነው። ለማንኛውም ይመቻችሁ። ፎቶ ያማረ ቪዲዮማ እንዴት እንደሚያምር ሳስበው በስመ አብ ወልድ በጣም ያምራል ብዬ አስባለሁ። ቤተሰብ እንግዲህ ማደፋፈር አለባችሁ። ያው ቡቡዬ ትንሽ ፍርሃት ላይ ያለ ይመስለኛል፣ ብቻ አላቅም። ባይዘው እንዲህ አይነት ዲኮር ሲሰራ ፊቱ ላይ ያስታውቅበታል። ይሄን ፕሮግራም እርግጠኛ ነኝ ያው ሀይሚ ሳታቅ ነው የምትሰራው። ከፍፄ ጋር ነው የሚሰራው በእርግጠኝነት፣ ከፍፄና ከእንትና ጋር ከቤኪ ጋር። ከዚህ በፊት ቀለበት ያደረገላት ጊዜና ትናንትና የነበረው ፊዚካል አንድ አይነት ነው። ባበደ ቪዲዮ መጣለው ሲል በቃ የልጅማ እንዲህ ሲያደርግ ነው እንደዚህ የሆነው ብያል። ትናንትና እኮ በቁሙ የለም እኮ እንቅልፍ ሞጥቷል ምናምን፣ ፊቱ የሌለ ነው በቃ። ደግሞ ሆነ ሰዓት ላይ ልክ ካሜራው ጋር ሲመጣ ኮስተር ብሎ የገባበታል ሲያስፈራ ፊቱ በኢየሱስ ስም። ለማንኛውም ዛሬ የቅመሟ ደስታ ነው፣ ማንም ሰው እንዳይቀር ፏፍሽ ብላለች። በጣም ነው የሚያምረው ግን ማርያምን፣ ፎቶ አነሳሳቸው፣ አለባበሳቸው ምናምን። ቅመሟ ግን የሌለ ቦርጫ አስወጣባት ልብሷ። ምን አይነት ልብስ ነው? የቡቡዬ ምርጫ ነው። ለማንኛውም ፎቶ ሊሆን ይችላል፣ ማታ እናየዋለን ቪዲዮውን ማለት ነው። ወይኔ የቅመሟን ሀራካት ማየት አማረኝ። እንደ ባለፈው ቀለበት እንደተደረገላት ጊዜ ወርቅ አረኩ ብለህ ሊበላ እንዳታሳቅቂው ነግሬሻለሁ። ቅመሟ ቡቡ አሁን አይፈልግም። ቡቡ በሽማግሌ ካላገባሽ በስተቀር አንቺን በምንም በዚህ አይነት ነገር ማሳፈርም መጠየቅም አይፈልግም። ግን የምትለውን ነገር ነው ግን የሚያደርገው። ወይኔ ታድላችሁ ማለት ያው እንደዚህ። ግን ሰው የምትሉትን ነገር የሚያደርግ ሆነ አንደኛ፣ አንዳንድ ሰው ሳትሉት የሆነ ነገር እንዲደረግለት የሚፈልግ ሰው አለ። አሁን እኔ ብሩክ ጋር የማነበው ነገር ሀይሚ የምትፈልገውን ብቻ ነው ማድረግ የሚፈልገው። የሆነ በቃ ማለት አላቅም፣ እንዴት እንደሆነ ብቻ አላቅም። የእሷን ስሜትና የእሷን ደስታ ብቻ ማዳመጥ ላይ ነው ያለው ሳስበው ማለት ነው። እና ይሄ ነገር ቢቀየር ደስ ይላል። ያው ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ምክንያቱም አንዳንዴ ሴት ልጅ የማትናገረው ነገር ሊኖር ስለሚችል ወይም ደግሞ አሁን ላይ ባረገው ስህተት ይሆንብኛል የሚል ነገር አለበት ቡቡዬ፣ እንደዛ ይመስለኛል። እና ለማንኛውም ትናንትና ስትበሉ ስትቀነጥሱት የነበራችሁ ሰዎች አልተለያየም ከቅመሟ ጋር። እንግዲህ ምን ታረጉታላችሁ? ያ ሁሉ ስቦጭቁት በእንግሊዘኛው አልቀረ። ወይኔ እናቴ! ዛሬ ደግሞ ቀብራራው ብለው ሲሰሩ እኮ እኔማ ተሳድቤ ባወራውበት አፌ ጥሩ ነገር አላወራበትም ወላ። ኧረ በስመ አብ! ቀብራራው እንደዚህ ነው። ትናንትና ጭንቅላቱ አይሰራም ያሉት ሰዎች እኮ ናቸው። እንኳን የቡቡዬ የእናንተም እንኳን የአረብ ሀገርን ሙቀትና ጩኸት እያዳመጠ ጭንቅላታችሁ እየሰራ ነው። ለማንኛውም ዛሬ ስለታችን አልሰራልንም፣ ብሩክና ሀይሚ አልተለያዩም እያላችሁ ስታለቃቀሱ ብታመሹ ደስ ይለኛል። የምሬን ነው። ስለቱም አልሰምረም፣ በቃ ከሽፏል። ይሄዳ ጥርግ ይበል። ቆይ በባልና ሚስት መሀል ገብቶ ሰው እንደዚህ እንኳን ክፉ ነገር አልተናገርኩ ፈጣሪ ወይ
ለእናንተም ማለት ነው ለእናንተም። ምክንያቱም ይቺ ቀን መታ ብሩኬ እንደሚያሳፍራቸው ተስፋ አረግ ነበር እኔ። ምክንያቱም አሁን ባላንታዩን ያላሰብኩትም ሲጀመር ባላንታዩን ግን የሆነ ጊዜ ግን በሆነ ነገር ሰርፕራይዝ እንደሚያረጋት ልቤ ያቀደ ነበር። በሆነ ነገር ግን ባላንታዩን ያላሰብኩትም። ያው ባላንታይን ያላሰብኩት ለመሰላችሁ አምናም እንደዚህ ተጣልተው ነበር። እኛ በፎቶ ነው ቀይ አልብሰን ያከበርንላቸው። እንደውም እኔ ጋር ላይ ፎቶአቸው ራሱ በቀይ አድርጌ ነው ያከበርኩላቸው። ዝም ብዬ ፖስቼ ጸብ ነበሩ በዛን ሰዓት አምና ማለት ነው ከዱባይ ሲመለስ ብሩኬ ማለት ነው። እና ዘንድሮ ግን ተሳክቷል። ዘንድሮ ግን ሜቢ ያው እንግዲህ የማ ሀሳብ እንደሆነ ማታ ምን ይሆናል። ያው ኢንትሮ ይሰራልናል፣ የዛን ሰዓት እንሰማለን። ብሩኬ እውነት ኢንትሮን አስቦ ኢንትሮ ሲሰራ እውነት አስቦት ነው ባላንታይን የሰራው ወይም ደግሞ ምን አስቦ እንደሆነ የምንሰማው ይሆናል። ግን እናንተ ቪዲዮ ስትሰሩ ማለት ነው በደንብ እያሳምራችሁ አሰሩ። ልክ ፎቶ እንደተለቀቀ እንደወረደ ቪዲዮ ይሰራሉ። ቆይ እንደዚህ ባረገው ምን እንዲህ ኮራ አሰሩም እንዲ እናንተ አትለፉም እንዲ ትንሽ ቆይ ቶሎ ፎቶ ለጥፋችሁ ወሬ ከምታወሩ በቃ እንደዚህ ቆንጆ አድርጋችሁ እንደኔ። እኔ እኮ ቪዲዮ ሲለቀቅ የምቆየው ማለት ነው ማታ ራሱ ቪዲዮ ሲለቀቅ አንደኛ የእነሱ ትንሽ እስኪታይላቸው ቆያለሁ። ሁለተኛ እኔ ከሁሉም መጨረሻ ነው የምለቀው። ሁለተኛ ነገር በቃ ከነሱ የሆነ ወጣ ከጓደኞች ከለቀቁት ወጣ ያለ ቪዲዮ መስራት ያስደስተኛል። እኔ አሁን ከሀ እስከ ፐ የጀመሩትን ፎቶ አስገብቼ ነው የምሰራው። ቪዲዮአቸውን ጨርሰሽ አታይም ለሚሉኝ ራሱ መልሴ ፎቶ ነው። አታይም ለወሬ ነው የምቸኩ የሚል ሰው አለ። ግን እኔ አንድም ቀን የእነሱን ቪዲዮ ሳልጨርስ ረስ ጭራሹን አፌ ከፍቼ እያየኋለ እንዲ ሳላቆም ያልቀው ከዛ በኋላ ጨርሼ ነው የምሰራው። አንዳንድ ሰው ምንም ቪዲዮን ሳይጨርስ መግቢያዋን አይቶ ምናምን ቶሎ ብሎ ቪዲዮ ይለቃል። ግርም ለሚለኝ እግዚአብሔርን የነ ብሩኬን ቪዲዮን ያይቼ ሳልጨርስ 3-4 ቪዲዮ ይመጣልኛል። እና ቪዲዮአቸውን እየጨረሳችሁ ይሉላቸው። እንግዲህ ዲያስፖራዎቹም ሆናችሁ ምኖቹም ሆናችሁ በቴሌቪዥንም አየት አድርጉላቸው። እንግዲህ ያው በዚህ አጋጣሚ ይቅርታቸውንም ተቀበሏቸው። አይመስላችሁም? የማዳም ቅመሞችም ያው ብሩኬ ጭንቅላቱ አይሰራም ያላችሁትም ያው እንግዲህ ሰርቷል፣ ተመልሷል ወደ ነበረበት ማለት ነው። የኔ ፈገግታዎች ዛሬማ በጣም ነው የሚያምሩት። በስማምን ያለባበሳቸው ምን ይሁን ዛሬ ቅመሟ ራሱ ፀጉር አያያዘው ምርጥ ነው። በስማም እንዲህ አይነት ፀጉር አያያዝ በጣም ነው የምወደው ባይዘወይ ማለት ነው። እና ቡቡዬም የለበሰው ያምራል። ደረቱ እንዳልበጣ ቅመሟ ይኸው ለጥ ብላበታለች። ወይኔ ሰው ፈጣሪ በሰጠውም እንዲህ ይቀናል። እንዴት እንደምትቃጠሉ እናንተ ዛሬ ሳስባችሁ በስማ ሳስስለው ዝም ብዬ ማለት ነው። የሆነ ጥፋት እያጠፋ የሆነ ሁሌ ሴት ጋር ይወሸቃል። ዛሬ ምን ብላ ያወሩ ይሆን? እስኪ ንገሩኝ ኮመንት ስር ጋይስ። ከሽንት ቤት አጠባ ሳይወጡ ብሩኬ ጭንቅላቱ አይሰራም። ናቲንግ እንግሊዘኛ 2 ቃል አውቀው ማለት ነው። እኔ አልችልም፣ አንድ ፊቱን አልችልም ብዬ ተናግሬያለሁ። አልችልም አንድ ፊቱን ግን እንችላለን ባዮቹ ይቧጥጣሉ፣ ይፍጨረጨራሉ ብሩክን ለመሳደብ በእንግሊዘኛ ሳይቀር በምናምን። መቼስ እንግሊዘኛ አማርኛ የሚያውቅ ሰው አይሰማም፣ እንግሊዘኛ የማያውቅ ሰው ይሰማል። እንደዛ ነገር ማለት ነው። የሆነ ለብዙ ሰው እንዲዳረስ ማለት በአማርኛውም በእንግሊዘኛውም ስድቡ ግን ስድብ ማለት ከፍታ መሆኑን ማወቅ መቻል አለባችሁ። ዛሬ ቲክቶኩ ቀውጥ ብሏል። እኔ አሁን ነው ምሳ ሰርቼ ጨርሼ እንደውም ካብኬት መስሎኝ ቶሎ ብዬ ነው ወደ ቤታቸው የሄድኩት ማለት ነው። ካብኬት ነበር የመሰለኝ። ብዙ ጊዜ ያስደረግጡኛል ብሩኬና ሃይሚን አቀራብረው ምናምን ካብኬት ላይ ስለሚለቁ ማለት ነው። ብቻ በሆነ ነገር እንደሚመጡ ጠብቄ ነበር፣ ግን እንዲህ ቫለንታይን ያከብሩታል ብዬ አላሰብኩትም ነበረ። ያላሰብነው ነገር ነው። ቅመሟ እንግዲህ ቪዲዮ ይዘው የሚመጡት። ለማንኛውም የእኛ ውድ ቤተሰቦች ዛሬ እያጨበጨባችሁ መልካም ምኞታችሁን በኮመንት ስር ግለጹልን። ያው እንግዲህ ለመልካም ሰዎች ስለት እንደማይሰራ ማወቅ አለባችሁ። ከዚህ በኋላ ልብ እንድትገዙ በሃይሚን በኩል በብሩክን በኩል ያላችሁ ሰዎች ልብ ግዙ። ባልና ሚስት መሀል ጣልቃ አይገባም። በቃ ይሄንን እወቁ። እኔ እኮ ሁሌ በቪዲዮ አስጠነቅቃለሁ፣ ግን አይሰሙኝም። አሽቃባጭ ነው የሚሉኝ። ስለዚህ
ሃይሚን የተጎዳይ ሴት ናት ከጎኗ ነው ብላችሁ እንዳትሏት። እሷ ጀግና ሴት ናት፣ ህይወቷን የምትመራ የምትሄድበትን የምታቅ የምትሰራውን የምታቅ። እንደውም ከሷ ምን ልማር ከሷ ምን ልወቅ ብላችሁ ጭንቅላታችሁን ለማወቅ ሞክሩ እንጂ ብሩኬን እየተሳደባችሁ ሃይሚ ስማርት አይሰራም። ምክንያቱም ስማርትን ነው የሚያስተካክለው። ገብቷችኋል አይደለ? የሁለት ስማርት ሲደመር ስማርት እንደዚህ ነው የሚሆነው። ግን እናንተ ተሳዳቢዎቹ አወቅን ብላችሁ እሷን ስትሰድቡባት ቅስሟ እንደሚሰበር ማወቅ መቻል አለባችሁ። ሰምታችኋል። እናንተ የራሳችሁን ወገናችሁ ሲነካ እንዴት ነው የሚያደርጋችሁ? አንዷ ቪዲዮ ብሰራብሽ ተንጨርጭረሽ ትመጫለሽ አይደል? ጀስት ሃይሚም ያ ነገር ይሰማታል የሚለውን ነገር ማሰብ አለባችሁ። እነዚህ ልጆች መቼም አይለያዩም። መቼም እድሜ ልካችሁን ትቃጠላላችሁ እንጂ አይለያዩም። በምንም ብትሉ ማለት ነው። ብሩኬን የመሰለ ሸበላ ጸባየ ሰናይ ባል ተገኝቶ ነው። ሃይሚዬን የመሰለ ንግስት ተጨቃጫቂ ጭቅጭቋ ራሱ የሚናፍቅ ተገኝቶ ነው። እንዲህ ሁለቱ ፖዚቲቭ ሆነዋል። ስለዚህ እናንተ መሀል አትግቡ፣ ጣልቃ አትግቡ። እኔ ደግሞ ትናንት ሃይሚ ያላችሁ በፍፄ ኮመንት ያልኩት ለሱ ለጠየቀው ጥያቄ ሰዓት መልሱለት ሃይሚ ያላችሁ ብቻ ነው ያልኩት እንጂ 3 ቀን ስለጠፋችማ እኛ ራሱ ምን አስባ ነው እቺ ልጅ ብለን ግራ ገብቶናል። እና ተናግር ያለው እኮ ግን ቪዲዮን ጨርሳችሁ ሳሰሙት ሃይሚ ያልናፈቀችሽም ማለት ነው። ለምን አትናፍቀኝ? የወንድሜ ሚስት አለች እንዴ? እኔ እኮ ከወንድሜ ጋር ስትሰዳደብ ብቻ ነው የሚከፋኝ እንጂ ከዛ በኋላ ማለት ነው እኔ ከሃይሚ ጋር ምንም ችግር የለብኝም። የምሬን ነው የምነግራችሁ። ከሱ ጋር ስትሰዳደብ ብቻ ነው የሚከፋኝ የሚያናድደኝ እንጂ እኔ ሌላ ምንም ከሃይሚ ችግርም የለብኝ ምንም የለብኝም። እንደው አታያይዙኝ እናንተ ሰዎች ማለት ነው። እና ረሃ ሆነው ስለመጡ ደስ ብሎኛል። ሁላችሁም ደስ ይበላችሁ። ማታ እንገናኝ ጋይስ። ባይ መሳላ ቀርብ ነው መጻውን ትቸው እኮ ነው እዚህ የምለፈልፈው። ተኝታለች ሴትዮ እንዳመጣብኝ። ሰላም ሁኑ ባይ። በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናናይ በለኝ አፈሩ አመግቤ ነው ምናስና አለብን